ገባ ይሄንን ነገር የምታረጋው ለወንድሟ መገበሪያ ነው ለወንድሟ ደስታ ስትል የረዳችሁ መስሏት ሊሆን ይችላል ወንድሜ ነው ኃላፊነቱ ራሴ ነው ማለት አንድ ማሳይሽ ቦታ ይሆኛል ትቸርዬ ቆይ ትምርቴን በማልከታተልባቸው ጊዜያቶች ውስጥ እሷን ማርክ እንድትጨምርልኝ ወይም ደግሞ ሌላ ተለዋጭ ፈተናዎች አሳይመንቶች እንድትሰጠኝ ለምኛት ነበር ነገር አለ ትምርት ተማሪዎች ጋር ምናምን በጣም ብዙ ነገር እያወራክ እኮ ነው እኔ ምንም ማቀው ነገር የለኝም አባት ያለውና በቃ ቤት መተሽ እናወራለን አይዞሽ ቆንጆ ልጅ ነሽ ምናምን እንደዚህ ጻጉሪን ትነካካኛለሽ ምናምን ነገር ማለት ነው አከኔ ቆንጆ ደግሞ ለበሽ ያልኩሽ ልብስ ለብስሽ ነው የመጣው እኔ እኮ ሴት ነኝ ገብቷላ ሴት ነኝ እኮ ያማል እንዴት ነው የምታወራው አንተ ሲጀመር አይ ወንድም ስለተኮነ እኮ መጥፎ ነገር ሁሉም ሰው መጥፎ ነው ማለት እኮ አይደለም ነገኝ ይሄዳለው ነው አጣናግርሻለሽ በጥፊ አርፈሽ ተቀመጪ ፈተና ምናምን ነው መስጪኝ ወይስ ፕሬዘንቴሽን የጎደለብሽ ማርክ ምናምን አለ ያልተፈተንሽው ፈተና ምናምን አልፈሻላ እሱን ሞላልሻለሁ እንዴም ከሁሉም ተማሪ አስበልጬ ነው ሞላልሽ እዛ ጨርሰሽ ወንድሜ ይመችሻል እስኪ ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ ዛሬም በሌላ በአዲስ ቪዲዮ ተገናኝተናል ጉዳዩ ምንድነው የተገናኘነበት ኢሹስ ምንድነው የገጠመን አዲስ ነገር የሚለው የሚለው ነገር አላወቅንም ባለጉዳያችንን ስናያት ትንሽ ነገሮች ጥሩ የሆነ አይመስለኝም ሳገኛት ጀምሮ ዝን ብላለች እስኪ የተፈጠረው ነገር ደግሞ ከስሟ ጀምረን እኔንም እንዴት እንዳገኘችን መታዋዛን ይሆናል እስኪ ወደ ባለጉዳያችን እንሂድ ሰላም እሺ ሰላም ደህንሽ አሎ እግዚአብሔር ይመስገን አለን ከስምሽ ጀምረሽ እሺ ስለገጠመሽ ጉዳይ የኔን አድራሻ ከየት እንዳመጣሽ ጀምር አንድ ላይ እስኪ ነገሮችን አዋዥን እኔ ሜላት እባላለሁ ኦኬ እና ትንሽ ሰሞኑን ጥሩ ስሜት ላይ አልነበርኩምና በአዳዲስ ነገሮች የተፈጠሩ ስለነበረ ኦኬ እነዛ ነገሮች ለሰውም ሆነ ለራሴም ማስተማሪያ እንዲሆን መጠቀም ፈልጌና በዛውም ደግሞ እንድትረዱኝና ያው አንዳንድ ሰዎች አሉ በውስጥ ላይ ተደብቀው ብዙ ስራ የሚሰሩ እነሱ እንዲጋለጡ ፈልጌ ነው ላንተ ይደወልኩልህ ማለት ነው ኦኬ እሺ ጉዳይሽ ምንድነው ነው እኔስ እንዴት ተማመንሽብኝ አድራሻዬን ማን ሰጠሽ የሚለው ነበር ከዛም ደግሞ ያው በነገር ላይ ያን ያህል ተማምኜብህ አይደለም ግን አንዳንድ ሰዎች እኔ አላቀህም ነበርና አንዳንድ ሰዎች ቪዲዮዎችን ምናምን አሳይቶኝ ይሄ ልጅ እንደዚህ አይነት ልጅ ነው እንደዚህ ይሰራል ምናምን ተብዬ አጋጣሚ ተነግሮኝ ነው ከዛ በኋላም ገብቼ ቪዲዮዎችን አየዋቸው እና በጣም ጥሩ ስራ ትሰራለህ ግን ቪዲዮን ካየሁት በኋላ ደግሞ ትንሽ ባንተ ላይ ያለኝ እምነት ትንሽ ጨምሯል ምክንያቱም አሁንም ቢሆን እርግጠኛ አይደለሁም ግን እንዳልኩ እዛ ጋር ስትሰራ ከማያቸው ነገሮች ግን ተነስቼ እርግጠኛ ነኝ የኔንም ጉዳይ እንደምትፈታው ባለሙሉ እምነት እውነት ለመናገር ከሆነ ከፈጣሪ ጋር እኛ ምንችለውን ሁሉ በጉዳዮችሽ ላይ ለማድረግ ያው የፈጣሪ ነው ብዙን ድርሻ የሚወስደው እኛ ደግሞ ከታች የቻልነውን ሁሉ ሰበብ በሱ በመታገዝ የቻልነውን ሁሉ ርቀት ለመሄድ እንሞክራለን አንቺ ግን ሳትደብቂ ለራስሽም ሳታደይ ያሉትን ነገሮች በተክላላ አክቹአሊ እየተፈጠሩ ያሉትን ነገሮች በተክላላ በትክክል ምክንያቱም እኛ አንዴ ጉዳይሽን ከነገርሽን በኋላ ባንቺ ጉዳይ ላይ ብዙ ምርመራዎችን እናደርጋለን በዙሪያሽ ባሉ ሰዎች ላይ ያው ነገ ከነጉዳይ ያዋሽሽኝ ካለ ለራስሽ ወደ ደበቅ ያረግሽው ነገር ካለ ነገ ከነገወዲያ ይጋለጥና ነገሮች ደግሞ ላንቺ ማላስፈላጊ ስለሚሆኑ ያንዳንዱ የተፈጠረብሽን ያለው ነገር ኡነታ በተቀላላ በትክክል ትነግሪኛለሽ ጉዳይሽን ማለት ነው እኔ ለምፈልገው ነገር ውሸት ቢሆን ምናምን ይሄን ያህልም መጥቼ ካንተ ጋር እዚህ አንተና አግኝቼ 3-4 ያውርቼ ምናምን መጥቼ ውሸት ለማውራት ይሄን ያህል መስዋዕትነት አልከፍልም እውነት ለመናገር ማለት ነው ጉዳዮቻችን እንዴት እንደሚመጡ ታውቂያለሽ በጥቆማ በስልክ ይመጡና እዚህ ከደረሱ በኋላ ራሳቸውን ከጉዳዩ ጋር ምንም እንደማያገናኛቸው አድርገው የሆነ ታሪክ ይነግሩናል ከነገሩን በኋላ ነገሮችን ስናጣራ ግን መጀመሪያ የነገሮቹ ጠንሳሽ ወይም ደግሞ 90% እነሱ እዛ ችግር ውስጥ ያሉበት እንዳይጋለጡ ለመሸፋፈን እኛ ጋር እውነተኛ ወይም ደግሞ ተበዳይ መስሎ ይመጡና በኋላ ላይ ደግሞ ራሳቸውን ያካተተ ራሳቸው ስምጥ ያሉበት ራሳቸው ወንጀለኛ ሆነው እናገኛቸዋለንና እንደዛ አይነት ነገር እንዳይፈጠር ቀድሜ ማስጠንቀቂያ አይነት ነገር ነው እንጂ እንደዛ ይሆናል ማለት አይደለም ልክ ነህ እንዳልኩ እኔም ኖርማሊ ታሪክ ውስጥ አለውበት ግን ታሪክ ውስጥ መኖሬ ደግሞ እዚህ ጋር እኔ እንትን ሳይሆን ተበዳይ ሆኜ እኔም እናንተም እኮ አይታችሁኝ ያለውን ነገር ተከታትላችሁ እኮ ውሸት መሆኑን ከደረሳችሁበት እኮ ያው እኔንም ለህግ መታቀርቡኝ ነው የሚሆነው ገባ የማይሆን መረጃ ለእናንተ በመስጠቴ የእናንተንም ጊዜ በመውሰዴ ምናምን ልጠየቅ ይገባኛል ገባ እኔም ለማይሆን ነገር ጊዜንም እዚህ ጋር ያለውን ነገሮችን እንትን ማለት አልፈልግም ገባ ለሚሆን ነገርና ፍትህ ስለምፈልግ ነው ይሄንን ነገር እንትን እምለውና
የደወልኩልህም አጋጣሚ ከሰዎች ሰምቼ ፕላስ ደግሞ ገባው እውነት መሆኑን ለማረጋገጥ ደግሞ ገብቼ ዩቲዩብ ቻናላችሁ ማየት ነበረብኝ ከዛ በኋላ ማይቼ ከራሴ ጋር ትንሽ ተማክሬ ነው ይሄንን ውሳኔ ወስኜ ላንተም በስልክ ነግሬሃለሁ እና ዛሬ አግኝቼ አንተን ላወራክ የፈለኩት ለዛ ነው በጣም ጥሩ በጣም ደስ የሚል ነገር ነው ነገሩ ሁሉ ገብቶሻል ማለት ነው እስኪ ጉዳይሽ ምንድነው ነው የተበደልሽበት ነገር ወይም ያስፈራሽ ከዛ ጉዳይ እንድትወጪበት እኛ እንድንረዳሽ የምትፈልጊው ነገር ምንድነው እኔ አሁን በዋናነት የምፈልገው ነገር እኔ ሴት ልጅ ነኝ አንተም እህት ይኖራል እናት ይኖራል ገባ ሁላችንም እንደው ባንዋለድ እንኳን ገባ የሆነ የጎረቤት እንደዚህ ሆነን አድገናል አይደል ይሄን ያህል እኔ አሁን ተማሪ ነኝ እንደነገርኩ እና አስተማሪ ወይም ደግሞ መምህሬ እኔ ላይ የምታረጋውን ጫና ሲደመር ሌሎች ልጆች አሉ ገባ ይሄንን ነገር እያደረገች ግን ምንም እየተጠየቀች አይደለም ገባ ይሄንን ነገር የምታረጋው ለወንድሟ መገበሪያ ነው ለወንድሟ ደስታ ስትል የረዳችሁ መስሏት ሊሆን ይችላል የጠቀመችው መስሏት ማናት ወንድምየው ማን ነው ለወንድምየው እየረዳች እየገበረች ነው ያልሻ ሴትስ ማና እስኪ ስለሷም ስለሱም በደንብ ነገሩን ግልጽ አድርገሽ እንዳልኩ እኔ ተማሪ ነኝ እሷ ደግሞ መምህሬ ናት መምህር ጽዮን ትባላለች እና እኔ እንዳልኩ በአጋጣሚ ትንሽ ችግር አጋጥሞኝ ነበር ከቤተሰብ ጋርና ትምርቴን ብዙም እየተከታተልኩ አልነበረምና ትምርቴን በማልከታተልባቸው ጊዜያቶች ውስጥ እሷን ማርክ እንድትጨምርልኝ ወይም ደግሞ ሌላ ተለዋጭ ፈተናዎች አሳይመንቶች እንድትሰጠኝ ለምኛት ነበር እና እሺ ምናምን ነገር ነበር ያለችኝ ከዛ ይሄንን ነገር በማድረግ ብዙም ማለት ፈርዘር ገፍታ አልመጣችም እሺ ነው ያለችኝ እንደምትረዳኝ ነበር ቃል የገባችልኝ ማለት ነው ከዛ በኋላ ግን ነገሮቹን ወደ ሌላ ነገር ወሰደቻቸው ገባኝ ለምሳሌ ምን አይነት ነገሮች እንዳልኩ በቃ ብቻ ለማውራት ራሱ ትንሽ ይደብራል አይዞሽ ያለውን ነገር የሚሰማሽ ነገር የተፈጠሩት ነገሮች በተቀላላ አጫውቺኝ ያሉት ያው እንዳልኩ መምህርት ጽዮን አስተማሪ ናት እና ያለፉኝ አንዳንድ አሳይመንቶች ነበሩ እነዛን ያለፉትን አሳይመንቶች ባካፕ አርጋ ይዛልኝ ወይም ደግሞ እኔ እንድፈተን ሌላ አማራጮች እንድትልልኝ ብዙ ጊዜ ጠይቂያት ነበር ግን እሷ ይሄን ነገር እሺ ችግር የለውም እንደዚህ ያለች ነው መታልፈኝ የነበረው ማለት ነው ከዛ በኋላ ግን ምንም ልታደርግልኝ አልቻለችም ጊዜ ሄደ ቆጠረ ምናምን ፋይናል ደረሰ ገባ የፋይናል ፈተና ራሱ እንዳልፈተን ነው ያደረገችኝ ያለችው ገባ ለአስተማሪዎች ሆነ እንደማሳመጽ ምናምን እንደዚህ ማድረግ በቃ እቺ እንደዚህ ናት እቺ እንደዛ ናት ምናምን ያለች ትምህርት ቤት ውስጥ ራሱ ማስወራት ጀምራ ነበር ገባ እኔ ምንም እየገባኝ አይደለም ከኔ ምን እንደምትፈልግ ሁላ አላቅም ኦኬ ገባ ግን አሁን እሷ ይሄ እንትኑ አሁላ የሆነ ተቀጥረኛለች የሆነ ቀን እንደዚህ የሆነ ቦታ ተቀጥረኝና ሄዳለሁና በቃ ቤት መተሽ እናወራለን አይዞሽ ቆንጆ ልጅ ነሽ ምናምን እንደዚህ ጸጉሪን ተነካካኛለሽ ምናምን ነገር ማለት ነው እንዴ ምንድነው ምን ያደረግሽኝ ነው ምናምን ነገር ነው ማለት በጣም ቆንጆ ነሽ ታምራለሽ በቃ ከብዙ ሰዎች ጋር እንደምታስተዋውቀኝ ብዙ ስራ እንደምታሰራኝ ነው የምትነግረኝ ማለት እኔ ምን ስራ ነው አሰራሻለሁ ምትልሽ ስራውን አሰራሻለሁ ስትልሽ ምን ስራዎችን ነው የምታሰራሽ መስሎ የተሰማሽ አንቺ ምንድነው እኔ ላይክ ዲቴል እንደዚህ ምንም የማውቀው ነገር የለም ሴትዮ በጣም መላሳም የሆነች ሴትዮና በቃ የሆነ ሰው የማሳመን አቅም ያላት ሴት ናት እኔ እንደዚህ ነው ማደርገው እንደዛ እኮ ምንድነው ችግር የለውም ቤት መተሽ ነው የምናወራው እንደዚህ አትነግርህም ተቀጥራለች በዚህ ቀን ቆይ የሆነ ቀን ቤት ተጣራሻለሁ ከዛ በኋላ እናወራለን ያለውን ነገር እንደምንጨርሰው ማርክ እንደምትጨምርልኝ እኔ በራሴ ያን ነገር ሰርቼ ነው ማምጣት የምፈልገው ንገሪኝና ችግር የለውም ምን ላድርግ ፈተና ትፈትኝኛለሽ ወይ ስላት አይ ችግር የለውም ቤት መተሽ እናወራለን ማርክ ነው አይደል የምትፈልጊው ምንድነው የምትፈልጊው ትለኛለሽ ማለት ነው አዎ ማርክ ነው የምፈልገው ግን እንዴት ነው የምትሰጪኝ አትናገርም ቤት መተሽ እናወራለን እጄን ትደባብሰኛለሽ ፊቴን ትነካካኛለሽ ቆንጆ ነሽ ትለኛለች ሰዎች እንደምታስተዋውቀኝ ብዙ ስራዎችን እንደምታሰራኝ ገባ ከዚህ በላይ እኔ ማወቅ እንደምትፈልግ ምናምን ነው ብዙ ነገር የምትነግረኝ ማለት ነው እና የሆነ ተጠራጠርኩኝ ውስጥ እንዴ ለምንድነው እዛ ጋር መጨረስ እየቻለ ማርክ ጨምራልኝ እዛ ጋር መለያየት እየቻለ ለምንድነው ውጪ የምትቀጥረኝ ለምንስ ነው ቤቷን መሄደው ገባች ሴትዮ ምን ልታደርገኝ ነው እኔን ከዚህ በፊት አታቀኝ አላቃት ገባ ትምርት ቤት ነው ያገናኘን እና አታቀኝም አላቃትም ስለዚህ እቺ ሴትዮ ወስዳ ቤቷ ምን እንደምታደርገኝ በምን አቃለሁ ገባ ሁሌ ደግሞ እንሄዳለን እንደዚህ እንደዛ በቃ የሆነ የመሰሪ ፊት ታቃለ እንደዛ አይነት ፊት ነው ሁላ ያላት ማለት ነው እና የምትናገራቸው ንግግሮች ሁላ ደስ አይሉም ስለዚህ በጣም ከኋላው የተደበቀው ትልቅ አጀንዳ ያለው ያያዘችው ነገር አለ በደካማ ጎኔ ገብታ አላስፈላጊ ነገሮችን ልታሰራኝ ነው ብለሽ ተጠራጥረሻል ማለት ነው በስነ ስርዓት መጨመርም ካልፈለገች እኮ ማርኬን ለኔ መስጠት ካልፈለገች በቃ ዙር በይልኝ ላይሽ አልፈልግም ከዚህ በኋላ ጠገቤ አትድረሺ እኔ ይሄን ማርክ አልሰጥሽም በተማሪና በአስተማሪ መካከል ያለው
ግንኙነት ነበር የሚሆነው ማለት በቃ አንዳንድ አስተማሪዎች ሆነ ማርክ መስጠት ካልፈለጉ በቃ ዞር ከዚህ በኋላ አልሰጥሽም አይደለ ኢቭን ክላስ እንድትገባ የማይፈልጉም አንተን ማየት አይፈልጉም እሷ ግን እንደዛ ታደርግን ችግር የለውም እንደምትረዳኝ ትነግረኛለች ከዛ በኋላ ግን የምታደርገው ነገር ደግሞ ሌላ ነው ኮምፕሊትሊ በቃ መለመን ትፈልጋለች በሷ ዙሪያ ነው እንድትሽከረከር የምትፈልገው ማለት ነው በትክክል ከዛ በኋላ ደግሞ ሌሎች አስተማሪዎች እኔ ላይ እንዲያምጹብኝ የማድረግ አቅም በስነ ስርዓት አላት ገባ እቺ ልጅ መባረር አለባት ካለች ኦብቪስሊ ይባረራለሁ በጣም ማለት ስለዚህ እሷ ይሄን ነገር ጠንቅቃ እንድታቂ ያደረገች በረጅም ገመድ ራቅ አርጋ ነው ያሰረችሽ አለች በስነስርዓት እኔ ምን አይነት የተደበቀ ነገር እንዳላት አላቅም እውነት እኔ ላይክ ሰሞኑን ሁላ በጣም እያሰብኩበት ነበር በቃ ከራሴ ጋር ራሱ ተማከሪና ብዙ አውጥቻ አውርጄ ነው አንተ ጋር የመጣሁት ገባ እቺ ሴትዮ ምን እንደምታደርግ ከዚህ በፊት ምን ትሰራ እንደነበረ ምንድነው የምታረገው ምንድነው የምትሰራው የሚለውን ነገር እንድታውቁልኝና እንድትመረምሩልኝ ስለፈለኩ ብቻ ነው ሌላ ምንም አላማ የለኝም ገባ ጥፋትም ካለባት የሆነ ነገርም ካለባት ለህግ እንድትቀርብ ነው መፈልገው ገባ ንግግሯም ልክ አይደለም የምታረገው ነገርም ደስ አይልም ገባ እንዲሁ ተጠራጠርኳት በቃ ገባ እቺ ሴትዮ እኮ እንትን ብላችሁም ወይ መረጃም ላታገኙ ትችሉ ይሆናል እኮ ገባ እኔ ይሄን ያህል እርግጠኛ አይደለሁም ግን ውስጥ የሚጠራጠረው ነገር አለ አይደለ በቃ ይሄን ያህል እኔ ለምን ማስለፋት ይሄን ያህል ፈለገች ለምንድነው በቃ አልፈልግም አልሰጥሽም ካለችኝ እኮ ዛጋ ማቆም እንችል ነበር ገባ እሷን እንደለምናት እግሯ ስር እንድወድቅ ነው ያደረገችኝ ያለችው ገባ በጣም ጥሩ ከነገርሽኝ ነገሮች በመነሳት የተወሰነ ያጠራጣሪ የሆኑ ነገሮች አሉ ምናልባት ይሆናል አይሆንም በኋላ ላይ መረጃዎችን ማሰባሰብ ይኖርብናል አሁን አንቺ ከነገርሽኝ ሰዓት ጀምሮ በምን አይነት መልኩ ምን አይነት መረጃዎችን ምን አይነት እሷ ላይ ጥናት ማድረግ አለብን አንቺ ከነገርሽኝ ነገር ጋር ተመርኩዞ የተለያዩ ነገሮችን ለማድረግ እንሞክራለን የምናገኛቸውን ማስረጃ ተመርኩዘን የምናገኘው ነገር ካለ ምናልባት እየሄደችበት ያለው ነገር ትክክል ካልሆነ ምናልባት እየፈጸመችው ያለው ወንጀል ካለ ወይም ደግሞ አንቺ ላይ ክፍተቶችሽ ላይ ጉድለቶችሽ ላይ ተገና አድርጋ እየፈጸመችው ያለው ትክክለኛ ያልሆነ ነገር ካለም ይሄን ነገር ለማጣራት እንሞክራለን መልሰን እስክንደውልልሽ ድረስ ራስሽን እየጠበቅሽ እሷን ደግሞ ከአንቺ ጋር የሚያገናኛቸው ነገሮች በተወሰነ መልኩ ጋፕ ፍጠሪ ምናልባት አይ ኖርማል ነው ጤናማ የሆነ ነገር ነው ትምርትሽን በደንብ እንድታጠኝ እንድትከታተይና በትምርትሽ ጎበዝ እንድትሆኚ ነው የሚለው ወይም ደግሞ አይ ከጀርባ የተደበቀ ዓላማ አለው በፍጹም እንደዚህ አይነት እንቅስቃሴዎችን እንዳታደርጊ ብለን ከሁለት አንዱ እንነግርሻለን ማለት ነው መጀመሪያ ግን ይሄን ነገር እርግጠኛ ለመሆን ላንቺ ምንነግረው ነገር ለማወቅ እኛ በራሳችን የተለያዩ ክትትሎችን የተለያዩ መረጃዎችን የተለያዩ ሰዎችን እናጠናክራለን እስከዛ ራስሽን እየጠበቅሽ ከሷ ጋር ያለሽን ግንኙነት በተወሰነ መልኩ ከኔ ጋር ማውራትሽን ከኛ ጋር ማውራትሽን እንዳትጠራጠር አድርገሽ ጋፕሽን ቀንሻለሽ ማለት ነው እንዳልኩ ነው እኔም ጥርጣሬ እንጂ ይሄን ያህል እንደዚህ ነው ብዬ የምነግርህ መረጃም ሆነ ማስረጃ የለኝም ጀስት ጥርጣሬ ነው ውስጤ እንዲያርፍ ብቻ ነው ለኛ ታዩ ከዚህ ሰዓት ጀምሮ ያሉት ነገሮች በጠቅላላ እስከቻልነው ድረስ ጥግ ድረስ እንሄዳለን እሺ በጣም አመሰግናለሁ ምንም አይደል እሺ እንግዲህ ተመልካቾቻችን ከጠቋሚያችን ጋር ወይም ደግሞ ከችግሩ ባለቤት ጋር የነበረን ቆይታ ይሄንን ይመስል ነበር እስኪ ከባለ ጉዳያችን ጋር ወይም ደግሞ እሷ ላይ ከወይዘሮ ጽዮን ወይም ደግሞ ከመምህርት ጽዮን ጋር ደግሞ የሚኖረን ቆይታ ከተተል ወይም ደግሞ ብዙ የመረጃ ማሰባሰብ ጉዳዮች ይኖሩናል እስኪ የምናገኛቸው ነገሮች በጠቅላላ እናሳውቃችሁ ይሆናል ለዛሬ ነበረን ከባለ ጉዳያችን ጋር የነበረን ቆይታ ይሄንን ይመስል ነበር በሚቀጥለው ቪዲዮ እስክንገናኝ ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ ዛሬም በሌላ አዲስ ቪዲዮ ተገናኝተናል በቀደም ያው የነበረው ነገር በጠቅላላ የሰማችሁትን አይነት ነገር ነበር በጣም የሚያሳዝን ነገሮች ይሆናሉ ተብሎ ከሚጠበቁት እጅግ በጣም ወጣ ያለ ነገር ሆኖ አግኝተናል ጉዳዩ የሚመለከታቸውን ሰው ለማናገር ዛሬ ቤታቸው ድረስ ተገኝተናል ከባለ ጉዳያችን ጋር የሚኖረን ቆይታ ተከታትለን እንመለሳለን አብራችሁን ቆዩ ሰላም እንዴት ነው አንቱ እያልኩ ላውራ ያው አስተማሪ መምህርም እንደመሆኑት ወይም ደግሞ ቀለል አድርጌ አንቺ እያልኩ ናውራ አይ ችግር የለውም ኦኬ እሺ አንቺ እያልኩ ናውራ ኦኬ እሺ ከስሞት በመነሳት እስኪ የትምህርት ቤት የአሰራር ሲስተማችሁን ስለ ትምህርት ቤቱ ያለውን ነገርና ስለርሶም ደግሞ የሙያ ልምድ አንዳንድ ነገር በሉን እስኪ ኦኬ ስሜ ጽዮን እባላለሁ ያው አስተማሪ ነኝ ልክ ነክ ኦኬ ያው ማስተማሪው ነክ ደግሞ ያው ትምህርት ሰዎችን ማስተማር ምናምን ህዝቦችን ማስተማር ነው ሰራ ኦኬ ሌላ ህዝብ ማስተማር ነው ማለት መሰረተ ትምህርት ነው ወይስ አስተማሪ ነው ኦኬ መሰረተ ትምህርት ሲባል ያው ጎልማሶችን ስለሆነ ነውና መሰረታዊ ትምህርቶችን ሲባል ደግሞ ኖርማል ትምህርት ነው ታስተምሩት ነው ኦኬ እሺ ከተማሪዎቹ ጋር ያለው ግንኙነት እንዴት ነው ያው በቃ ልክ እንደ መምህር ነኝ ማለቴ ኖርማል የምታስተምራቸው ኖርማል ሪል ነገር ነው ያለን ደስ የሚል ነገር ነው ያለን ሌላ ወጥ ነገር የለንም ልክ እንደ ማለቴ መምህር ነኝ አይደል ነኝ ሶ በቃ ማንንም እንደሚያስተምረው ሰው ነው ማስተምረው
ያው እንደ መምህርነት ኃላፊነት መዋጣት ነው ስራ የዛጋር ከተማሪዎቹ ጋር የጣለቀ ነገር ግንኙነት ነው ምንሮኝም አያውቅም ኦኬ ማለት የትምህርት በእርሶና በተማሪዎች መካከል ያለውን ግንኙነት ምን አይነት ነው የአስተማሪና የተማሪውን ለማለት ነበር የፈለኩት ሌላ ነገር አላችሁ የላችሁም አላልኩም ነበርና ምንድነው ጤነኛማ ያልሆነ ነገር በእርሶ ላይ የሚቀርብ ክስ ምናምን ነገር አለ እንዴ አረ በጭራሽ ምን እያወራክ ነው ኦኬ በዛ መልኩ ትንሽ ሲያወሩ እንትን ስላል ጥርጣሬው ስለከተተኝ ነው ነን ማለት ሲያወሩ ስትለኝ አልገባኝም አይ እኔ ምንም አይነት ከተማሪዎቼ ጋር ሌላ ነገር የለኝም ሲሉ እኔ በተማሪና በአስተማሪ መካከል ስላለው ጥሩ ግንኙነት ነበር የጠየቁትና እርሱ ምንም አይነት ግንኙነት የለኝም ሲሉ ትንሽ እንትን ብሎኝ አይ ስልክ ኖርማል ነው ማለቴ አስተማሪ ነኝ ሶ ማስተምረው ነገር ራሴ ጠንቅቄ ሰላማቅ አስተምራቸዋለሁ ሌላ ነገር የለም ኦኬ እሺ እዚህ አመጣጤ ሌሎች መምህራኖችም የተወሰነ መምህራኖችን ማግኝቼ ለማነጋገር ሞክሬ ነበር ትምህርት ቤት ሄጄ እናንተም ታስተምሩበት ትምህርት ቤት እርሶም ጋር የሚያስተምሩበት ትምህርት ቤት ላይ የተወሰነ ከውጪ የሚሰሙ ስሞታዎች አሉና በምን አይነት ጉዳዮች ላይ ነው ስሞታ በተረጋጋሚ ወደ ትምህርት ቤታችሁ የሚመጣው የሚቀርበባችሁ ክስስ ከምን አይነት ጋር የተያያዘ ነው አረ ማለት የምታወራ ያለው ሁሉ ፈጽሞ እኔ ጋር ምንም ነገር የለም ሲጀመር ማለት ምንድነው በሰላም ነው አው በሰላም ነው ያወራው ያለ እኔ ሪል አክብሬክ ነው ሰው ወደ ቤት ሲመጣ እንዴት እንደመቀበል እንዳለበት እሱን ነገር እያደረኩልኝ ያለ ግን የምታወራው ጋር እኔ ጋር ምንም ነገር እየገባኝም ሁሉ አይደለም አይ ምንም ወጣ ያለ ነገር ያልተለመደ ነገር አላወራውም ሲጀምር የተከሰተ ነገር አለ ትምህርት ተማሪዎች ጋር ምናምን በጣም ብዙ ነገር እያወራክ እኮ ነው እኔ ምንም አቀው ነገር የለኝም አባት ኦኬ ማለት ሌላ ነገር ብታወራ ደስ ይለኛል እኔ ነገር ምንም አላቀም ኦኬ ምናልባት እርሶ ተደነባበሩብኝ ወይም ነገሩን ስብስብ አደረጉብኝ እንጂ እኔ ቀጥተኛ ጥያቄ ነበር የጠየቁት በእርሶና በተማሪዎች መካከል ያለው የአስተማሪና ተማሪ ግንኙነት ምን ይመስላል ብዬ ነበር የጠየቁትና አሪፍ ነው እያልኩ ነው ማለት አሪፍ ነው እያልኩ ነው አስተማሪ የምታረገው ነገር ነው ማደርገው እኔ ሌላ ነገር ምንም ነገር የለም እያልኩ ነው አንተ ብታወራው ያለ ነገር እኮ ምን እንደዚህ ሆኗል ምናምን እያልክ ያወራከው አው ትምህርት ቤታችሁ ላይ የሚቀርብ ተደጋጋሚ ክስና ተደጋጋሚ አላስፈላጊ የሆኑ ስሞታዎች ይነሳልና ከነዛ ተደጋጋሚ አላስፈላጊ ስሞታዎች ከሚነሱባቸው አስተማሪዎች መካከል ደግሞ አንዱ እርሶ ሆኖ አግኝተውታልና ምንድነው ነው እስኪ እርሶ ጋር የሚከሰው ክስ በምን ጉዳይ ነው እርሶ ከተማሪዎቹ ጋር የሚያገናኙት ነገር ከትምህርት በዘለለ ለመጠየቅ ያለው ተሳስተላባት እኔ ምንም ተሰርቼ ማላቅም ምንም ነገር ሲጀመር እኔ አንተን አላውቅም ማስካርጋል ምናምን ነገር እኔን ኢንተርቪው ያረከኝ አው ምናልባት አስፈላጊ አይደለም ካሜራውንም አስፈላጊ ካልሆነ እናጠፋዋለን ግን እኮ አጥፋውም ከኔ ጋር ማውራት ካለብህ ታወራለህ ደግሞ የምታወራው ነገር ሁሉ ለኔ ፈጽሞ እየገባኝ አይደለም ኦኬ ቀለል እንዴውም ይቅርታ አድርግልኝና ምን አስበክ ነው ማለት ዘው ብለን የመጣው እርሶ ንጹህ ከሆኑ ይሄ ካሜራ መብራት አለ መብራት ወይም ደግሞ እርሶ ጋር ያለው በአስተማሪና በተማሪ መካከል የሚሆነው ነገር ጤነኛማ ከሆነ የሚያስመሰግኑትን ነገር ነው የሚሰሩት የሚያስመሰግኑትን ነገር ነው የሚናገሩት ብዬ አስባለሁ ስለዚህ የካሜራ መኖር አለ መኖር እርሶ ጋር ለውጥ ያመጣም ብዬ አስባለሁ እና እውነቱን ለምንድን ነው ለውጥ የማያመጣው ካሜራ እንትን ብለክ በዛ ላይ ደግሞ እያወራኝ እኮ ነው ያለው አንተ ካሜራው አጥፋው ነው ካሜራው የጥፋት ሲጀምር ምን ያወራክ አላስፈላጊ ፕራይቬሲ ወይም ደግሞ ትክክል ያልሆነ ነገር እየጠየቁት ነገር እኔም ካልገባኝስ ምን ላድርግ እሺ እኮ አልገባውትም ማለት ግልጽ ጥያቄ ነው ከሰው ቤት እንደዚህ ታሪክን ትጀምራለህ ግልጽ ጥያቄ ነው እኔም ናገባኝ አስጀምራ ይመለከተኝ ተማሪ ነኝ ማለት አስተማሪ ነኝ አስተማሪ የምታረገው ነገር ነው ማድረግ ያለው እኔ አይገባኝም ሲጀምር ምን አገባኝ እኔ ወይዘሮ ጽዮን ወይም ደግሞ መምህር ጽዮን እባክዎት አንድ እየነገርኩት ካለው ነገር ጋር እርሶ ጤነኛማ አይነት የትምህርት ሂደት ውስጥ እስካሉ በትምህርት ቤት ካሉ ኩለም መሰረት ያስተማሩ ከሆነ ምንም አይነት የሆነ የሚያመነቃቅሩት ወይም ደግሞ አላስፈላጊ ነገር እንዲናገሩት ወይም ደግሞ ስሜታዊ የሚያደርጉት ነገር የለም በትክክለኛው መልኩ ተመጣይቆት በትክክለኛው መልኩ ይመልሱልኛል ጋዜጠኛ እንደመሆነ መጠን ህዝቡ እያስተማሩ ያሉትን የሄዱበት ያለውን የትምህርት ሂደት የማወቅ መብት አለው እኔ ደግሞ ጋዜጠኛ እንደመሆነ መጠን ደግሞ ህዝቡ ምን ይፈልጋል ምን ያቃል ቅሬታዎች ካሉ ቅሬታዎች ምንድናቸው የሚለውን የማሳወቅ ግዴታ አለብኝ ስለዚህ ተረጋግተው የምፈልገውን ኢንፎርሜሽን ይሰጡኛል ካለበለዛ ግን እኔ መሄድ ያለብኝ ርቀት በጠቅላላ ድረስ ማለት ነው ከርሶ ፍቃድ ውጪ እሄዳለሁ ምክንያቱም እርሶ ማለት ህዝብ የሚያንጹ የብዙ ሰዎች የብዙ ትውልዶች በቃ አጨርሰው ስለዚህ በቀላሉ መከፈው እንግባባለን ማለት ነው እኮ እኔ ምንም ያወራ ያለ ምንም ነገር እየገባኝ አይደለም ከሴት ተማሪዎቹ ጋር ያሉት ግንኙነት እንዴት እኔ አስተማሪ ነኝ
ሲጀምር ምንም የሚመለከተኝ ነገር የለም የምታወራው ያለ ነገር ውሸት ነው በቃ ግን ከትምህርት ሰዓት ውጪ ኦኬ ከትምህርት ሰዓት ውጪ ከሴት ተማሪዎቹ ጋር በብዛት እንደሚገናኙና ሴት ተማሪዎቹን አላስፈላጊ የትምህርት ከትምህርቱ ሰዓት ውጪ ሴት ተማሪዎቹን እንደሚገናኙና በተለያየ መልኩ እርሶን እንደሚያስገድዷቸው በውጤቶቻቸው የሚያደርሱባቸው ተጽዕኖ እንዳለ ሰምተናል በማስረጃም አለ ይሄን ነገርኛ ጋር ስለዚህ ነገር ግልጽ እንዲያደርጉልን ፈልጋለሁ እኔ ሴት አይደለው ወይ ለምንድን ነው ከሴት ላይ ጽናት ማረጋው እኮ አው ምናልባት እያሉኝ ያለው ነገር ከሴትነት ጋር ባሻገር ሰውኛ እንደመሆናችን መጠን ልናደርገው የማይገባ ይሄ ጾታ ጉዳይ አይደለም ነው እርሶ ግን ያደረጉ ያሉት ነገር ከዛም በዘለለ ከዛም ከፍ ባለ ሁኔታ ተማሪዎችን ምናምን ነገር ለባለ ሀብቶች ወይም ደግሞ ይሄ በተለምዶ ወይም አጸያፊ በሆነው ስሙ ለሹገሮች እንደሚሸጡላ ኢንፎርሜሽን እየደረሰ እኔ እኮ ሴት ነኝ ገብቷላ ሴት ነኝ እኮ ያማል እንዴት ነው የምታወራው አንተ ሲጀመር አይ ወንድም ስለተኮነ እኮ መጥፎ ነገር ሁሉም ሰው መጥፎ ነው ማለት እኮ አይደለም እንዴ አዎ እኔ ያልገባኝ ነገር ለምንድን ነው እርሶ በዚህ ደረጃ የሚናደዱት ትክክለኛና ቀጥታ ጥያቄ እኮ ነው የምጠይቁት እኮ ከቤት ይውጣ ና ተነስ ውጣ እባክዎ የተሳሳተ ነገር ነው እያደረጉ ያሉት በተመልካቾች ህዝብ ፊት የሚቀርብ ነገር ተሳስተዋል እየተሳሳቱ ሰውዬ እኔ ምንም አልተሳሳትኩም ልክ ነው ኢንፎርሜሽን አይደለም እየሰጧችሁኝ ያላችሁት ነው ነገ ከነገ ወዲያ ይሄ ጥያቄ እኔ የምለቀው ጉዳይ አይደለም አንድ የሆነች ነገር ከያዝኩ እስከ መጨረሻው ድረስ የት ድረስ መሄድ እንዳለብኝና ምን ማምጣት እንዳለብኝ ጠንቅቄ የማቅሰው ነኝ ህግ ተላልፌ አይደለም እየጠየቁት ያለሁት በህግ አግባብ እኮ የምታወራው ያለህ ነገር እኔ ጋር ምንም ነገር ስህተት የለም እያልኩ ነው አውጣልኝ ወይዘሮ ጽዮን ይቆጮታል ትክክለኛ ያልሆነ ነገር ነው እያደረጉ ያሉት እርግጠኛ ኖት በኋላ ይጸጸቱበታል ኦኬ እሺ እንግዲህ ተመልካቾቻችን ከወይዘሮ ጽዮን ጋር የነበረን ቆይታ ይሄንን ይመስል ነበር በጣም ባለጌና ከአንድ ምግባረ ሰናይ ከሚባል አስተማሪ የሚጠበቅ ያልሆነ ነገር በእውነትም ጥርጣሬያችንን እጅግ በጣም ያሰፋ ትክክል ያልሆነ ነገር ነው በቤታቸው ተቀብለውን ያው የተመለከታችሁትን አይነት ይመስል ነበር በሚቀጥለው የራሳችንን ጥናትና ብዙ ማስረጃዎችን ይዘን እንገናኛለን በጣም እንደምታያቸው ባለጌ ሴት ናቸው ይጸጸቱበታል ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ በቀደም ዕለት ከሷ ጋር ማለትም ከባለ ጉዳዮቿን ጋር ሰታዩት ለየውታላችሁ በያስባለው ነው በቀደም የተፈጠረውን ነገር እሷ ላይ እየደረሰባት ያለውን ነገር በጠቅላላ ችግር ሁሉንም ነገር አስረድታናለች ያ ከሆነ በኋላ በመሃል እሷ ካናገረችን በኋላ ጉዳዩ እውነት ነው ውሸት ነው የሚለውን ነገር ማጣራት ስላለብን ብዙ ክትትሎችን ብዙ ሂደቶችን አሳልፈን ነበረ በመሃል እሷም የነገረችን ነገር በጣም ከባድና በጣም አስፈሪ ካለችው ነገር ጋር በጣም ተቀራራቢነት ያላቸው የተለያዩ ነገሮችን እያደረጉ እንትን ብለናል አግኝተናል እንደሷ ጉዳት የደረሰባቸው ሰዎች በተለያየ መልኩ ሲያናገር አብሮ ሲጓዝ አይተነው ነበረ የተወሰነ የፎቶ ማስረጃዎችንም ጭምር ይዘናል ዛሬ ደግሞ ከሷ ጋር አንዳንድ ጉዳዮችን እና ምን ተነግረናል ጉዳዩ ምንድነው የሚለው ነገር እስኪ አብረን እኔ አውቃለሁ ጉዳዩ ግን እናንተ እንድታቁት ካሜራ አብርቼ ነው ከሷ ጋር እስኪ ያለው ነገር እንጫወት እንዴት ነሽ አለሁልህ እንዴት ነህ ደህና ነኝ ትንሽ ሰሞኑን ከተፈጠሩት ነገሮች ጋር ትንሽ ዝን ብለሻል ያሉት ነገሮች ጥሩ አይደሉምና እስኪ ምንድነው ነው ጉዳዩ ዛሬ የተፈጠረው ነገር የተደዋወልንበት ነገር ምንድነው አንቺ እንድትናገሪው ስለፈለኩ ነው እሺ ያው ባለፈው ነው እናንተ ኖርማሊ አውርተናል ግን ዛሬ ያው ተመልካቾች እንዲያውቁት በሚል ነው ዛሬ ደውላልኝ ነበርና ዛሬ ቤት ቀርጥራኛለች መምህርት ማለት ነውና ያልከኝ ነገሮች በሙሉ እንግዲህ እያንዳንዱን ነገር ባይምሮ ያስባሉ እንደምትረዳኝም ባንተ ሙሉ እምነት ስለነበረኝ ነው እያንዳንዱን ነገር ነግሬክ ያው እዚህ ላይ የሚደረስ ነው ዛሬም ደግሞ ላንተ ደውዬ የሚፈጠረውን ነገር ልነግር ያሰብኩት ማለት ነው ደውላልኝ ከቀኑ 8 ሰዓት ላይ ቀጥራኛለች እና ወደሷ ጋር ሄጄ እዛ ጋር እስቲ ምን እንደሚፈጠር ነው ማየው ማለት ነው በጣም ጥሩ በቀደም ዕለት ያሉትን ነገሮች ከነገርሽን በኋላ ተከታትለነው ነበር ብዙ ክትትሎችን አድርገናል የሰውም የተበዳይ ምስክሮችን አግኝተናል ፎቶ በተለያየ እንዲያነሱልን አድርገን ወይም ደግሞ ብዙ ክትትሎችን አድርገናል ማለት ነውና ዛሬ እዛ ቤት ውስጥ ካሜራ ደብቀናልኛ የሆነ በጣም ወሳኝ ቦታዎች ላይ 3 ቦታዎች ላይ ካሜራ ደብቀናል መኝታ ቤት ሳሎንና ኮሪደር አካባቢ ምናምን ነገር ይሄን ነገር እውነት መሆኑን ካወቀም በኋላ ካሜራ ደብቀን ነበር ምክንያቱም ይህ ሰውዬ እነዚህ ነገሮች ሲፈጽም
ለመፈጸም እጅ ከፍንጅ ማስረጃ መያዝ ስለነበረብን ነው። ዛሬ አንቺ ግቢና ያው ውስጥ የሚፈጠሩትን ነገሮች በጠቅላላ ምንም እንዳትፈሪ ምንም ከኮንፊደንስ ውጪ ምናምን ነገር እንዳትሆኚ የሚሆኑትን ነገሮች በጠቅላላ ካሜራው እኛ ጋር ቀጥታ ከስልካንቺ ጋር የተገናኘ ስለሆነ እያንዳንዱ ነገር እናያለን ማለት ነው። ግን ሴትዮዋ እንደምታያት በጣም መረናት አይታታል በጣም ደረቅ ሰው ናት ስታወራም ደስ አትልም ገባ የሆነች ድርቅ ያለች ነገር ናት ነው እኔ ቤት ከገባው በኋላ ምንም እንደማያረጉ ምንም ማስረጃ የለኝም ገብቷል አለሽ እነዚህ ነገሮች ቀድመን አስበንበታል እንዳልኩሽ ገባኝ ግን በምን ያህል ፍጥነት አሁን እናንተ ትደርሱልኛላችሁ እዛ ጋር እኔ ምንም አይነት ነገር ከመፈጠሩ በፊት እኛ አጠገብሽ እርግጠኛ ናችሁ እዛ ከገባሽ በኋላ ምናልባት ከምግብ ጋር የተያያዙ ነገሮች ከመጠጥ ጋር የተያያዙ ነገሮች ጠጥቻለሁ በልቻለሁ በማለት መልሻቸው እንዳትጠጪ ነው ምናልባት ቢጠጪ ምናምን ነገር ካሉ ስራትሽን ቀየር የሚያደርግ ነገር ሌላ ነገር ግን በተመለከተ ምንም አይነት አንቺ ላይ ሊደረግ እንቅስቃሴ ከመሆኑ በፊት እኛ ኢሚዲየትሊ እንገባለን ማለት ነው በቅርብ ርቀት ላይ ነው ያለነው ምንም የሚያስፈራሽ ነገር የለም ማለት ነው ከዚህ በፊትም አርገነው ስለምናውቅ ነው ከዚህ የባሱ ሪስኮችንም በተለያዩ መንገድ ሴፍ አድርገን ግን አሁንም ሰው ነኝ ሴት ነኝ ገባ እየተደረገ ያለው ነገር ልክም ስላልሆነ ገባ እነሱ ከመቅስፈት እኔ ላይ ምን እንደሚያደርጉ አላውቅም ገባ ስለዚህ እኔ ራሴንም ያው እናንተንም ማለት ለማመን እንዲሆነኝ ነው ገባ ይሄን ነገር መጠየቅ ምክንያቱም እንደነገርኩ ነው በቃ እኔ በስነ ልቦናም ባይምሮም ብዙ የተጎዱ ልጆች አሉ ገባ ከነዛ መካከል እንዳልሆን እንደዚህ እንዳይፈጸምብኝ ገባ እንዳይደረግብኝ በምን ያህል ፍጥነት ቶሎ ደርሳችሁ እኔ ነገር ከዚህ ነገር ተታደጉኛላችሁ የሚለው ነገር እርግጠኛ መሆን ስለፈለኩ ነው ትክክለኛ ጥያቄ ነው የጠየቅሽው ወሳኝ ጥያቄ ነው የጠየቅሽው እኛ ከዚህ በፊት ይሄንን እንደምጠይቂ ባጠይቂም ደግሞ እኛ እንደዚህ አይነት ሪስኮች ውስጥ ስናስገባሽ ለአንቺ 100% ምንም አይነት ነገር ከመሆናቸው ወጣ ያሉ ነገሮች ምናልባት አንዳንድ ነገሮች ካንቺ ጋር የመታገል አንቺን የመነካካት ምናምን ነገሮች ሊሆኑ ይችላሉ እንደ ማስረጃ መያዝ ስላለብን ማለት ነው ግን ከዛ የዘለለ አንቺ ላይ መጥፎ ድርጊት ሊደረግበት የሚችል አንዲት እንቅስቃሴ ብትደረግ እኛ እዛ ጋር ካንቺ ጋር ገብተናል ውስጥ ነን ማለት ነው ያለነው ስለዚህ ሶፍሪ ሆነሽ ምንም የሚያስፈራሽ ነገር የለም በትክክል ገብተሽ የሚሆኑትን ነገሮች አብረን እንመለከታተል ይሆናል ምንም ወጣ ያለ ነገር ስናገኝ እኛ ዘለን ገብተን የምናደርገው ይሆናል ማለት አንተን ይዘን ቀን አምላክ ነው ላከልኝ በጣም አመሰግናለሁ እኛ የሥራ ሙያችን የሥራ ግዴታችንም ነው ይሄ ላንቺ ብለን የምናደርገው ሳይሆን እንደ ማህበረሰብ ያሉትን ነገሮች ሶልቭ ለማድረግ ስለሆነ ምንም እንትን እንዳይልሽ እሺ በጣም አመሰግናለሁ በጣም ጥሩ እንግዲህ ተመልካቾቻችን እሷም ወደ ውስጥ ከገባች በኋላ የሚፈጠሩትን ነገሮች በጠቅላላኛ በቅርብ ርቀት ሆነን እንከታተላለን ምንም አይነት ነገር ወጣ ያለ ነገር አደጋ እሷ ላይ ከመድረሷ በፊት እኛ እዛ ቤት ውስጥ እንገባለን ለአሁን ግን እንደ ማስረጃ የምንጠናከራቸው መያዝ ያሉብንም ኤቪደንሶች ስላሉ እሷን ወደዛ ውስጥ እንልካለን የሚፈጠረው ነገር አብረን እንከታተል አብራችሁ ቆዩ ኦኬ እኔ ቆንጆ መተሻል እንዴ ለነገሩ ባፍመጭ ነበር የሚገርመኝ ዞሮ ደስ ብሎኛል መምጣትሽን ያመሰግናለሁ ኦኬ እኔ ቆንጆ ደግሞ ለበሽ ያልኩሽ ልብስ ለብስሽ ነው የመጣሽው አንቺ ስላልሽኝ ነው የለበስኩት አምሮብሻል ደግሞ እንዴ በዚህ አጋጣሚ አመሰግናለሁ እና ከዚህ በኋላ ማለት ነው አትፍሪሽ እኔ ሁሌ ከጎንሽ ነኝ በቃ ተባያለሽ አዳዲስ ነገር አዳዲስ ሰዎች አስተዋውቅሻለሁ ምናምን ነገር በቃ ምንም በህይወትሽ ነገር የሚያሰጋ ነገር የለም ከዚህ ከዛሬ ጀምሮ ማለት ነው በጣም አመሰግናለሁ ትችላለሽ ምንም በቃ አትፍሪ በቃ ቆፍጠን ነው ማለት ያለብሽ በጣም አመሰግናለሁ የሆነ ጥሩ ሰው ነሽ አይ ምንም አመስገን አይጠበቅብሽ እሺ እኔ ቆንጆ በጣም አመሰግናለሁ ትችላለሽ በቃ ታዲያ ነገር አትፍሪ ይዙሽ በቃ ምንም ነገር በቃ ጠይቂኝ በቃ ሁሉ ነገር ለኔ ነው በቃ አይ ራሴ ጨርሰዋለሁ እሺ ትችላለሽ ታዲያ እንዴት አድርጌ ነው ምን ፈተና ምናምን ነው የምትሰጪኝ ወይስ ፕሬዘንቴሽን የጎደለብሽ ማርክ ምናምን አለ ያልተፈተንሽው ፈተና ምናምን አልፈሻላ እሱን ሞላልሻለሁ እንዴም ከሁሉም ተማሪ አስበልጬ ነው ሞላልሽ ግን እኔ ምልሽ ነገር ሁሉንም ታርጊያለሽ አረ ትሸርይ ምንም ቢሆን አደርጋለሁ ምንም በቃ ማኝ ሴት አይደለው እንዴ እመኝኛን ለምንድን ነው እኔ እኮ በችሳ አስባለሁ ምትኝም ነገር በሙሉ ለማድረግ ዝግጁ ነኝ ኮይዘሽ በቃ ምንም አትፍሪ ነገርኩሽ እኮ አዳዲስ ሰው ታውቂያለሽ ምናምን እኔ ማግዝሻለሁ የሆነ በጣም ጥሩ ሰው ነሽ ግን ምንድነው ማደርገው ታዲያ ማለት እንዴት ነው ማርኬን ማግኘት የምችለው ማለት አንቺ ምንድነው የምትፈልጊው ከኔ በቃ እኔማ የምፈልገው ነገር በቃ ከትንሽ ደቂቃ በኋላ ታውቂዋለሽ ምን እያልሽ ነው አልገባኝም ምንድነው አንቺ አይገባሽም እንዴ እንደዚህ ቡና ጥቁር ነው ካላልኩሽ በቃ አይገባሽም ማለት እያስፈራሽ ነው አትፍሪ በቃ ምንም አትፍሪ በቃ ትንሽ ጠብቂና ሁሉ ነገር ይሳካል በቃ ማለት ሌላ ምን ችግርሽም ምናምን በቃ ፈታ ነው የምትይው እሺ አይ እኔ ያልገባኝ ነገር ፈታ ማለቴ ምናምን አያሳስበኝም ግን
ያለውን ነገር እንዴት አድርጌ ውጤቴን እንደማስተካከል ልትነግሪኝ ነው ይመስለኝ አዎ እንደዛው ነው ግን መቼስ ውጤት ስታስተካኪ ዝም ብለሽ ዘው ብለሽ አይደለም ማለት የሆነ እኔ እኮ የሆነ ነገር ፈልጋለሁ አይደል የሆነ ነገር እኮ ፈልጋለሁ እኮ አንቺ የምትፈልጊ የኔ ወንድ መጣልኝ እንዴ ታውቃት እሺ ኤፍሬም ማስተምራት ልጅ ነች ወለት የምሬን ነው ቆንጆ ነች በጣም ቆንጆ ነች በጣም ሰገናል ደህና ነሽ ኤፍሬም ይባላል እሺ እኔ ቆንጆ አይተሽ ኤፍሬም ወንድሜ ነው እኮ ወንድሜ ነው አይተሽ ፈራሽኝ እንዴ አረ ዘናበያ አልፈራውም እናት ቆንጆ ነሽ አመሰግናለሁ ነገርሽ ያ ማለት የትንሽ አስረድቻታለሁ ግን የገባት አይመስለኝም ኖ ማለት አይ ቀለል አድርግሽ የኔ ቆንጆ ኖርማል ነው ሴት አይደለሽ እንዴ ወንድሜ ነው ኃላፊነቱ ራሴ ነው ማለት አንድ ማሳይሽ ቦታ ይሆኛል ትቻሪዬ ቆይ አንዴ እዛ ጋር ስገቢ ማለት ነው ማለት ደስተኛ ነው ምትሆኝ ምንም ያስፈራ ነገር የለውም አንዴ ላውራት አይተሽ ምንም ነገር የለም ትቻሪዬ አንዴ አንቺ ነው እኮ ከነጋ እናወራለን አረ ምንድነው አረ ለገገኝ አክሽት መናገር ጉዳይ ለገገኝ ሄዳለሁ ነው ምትሄጂ ነው አጣራቅሻለሽ በጥፊ አርፈሽ ተቀመጪ እንዴና በነፃ ነው እንዴ ማርክ መሞራልሽ ደፋ አረ ባክሽ የትላችሁ ምንድነው እህት ማለት አሪት ሸሪ ባክሽ እንደዛተ አይውል ወንድሜ ሰማኝ ዝም ብለ ራሴ ነው ተጠቅመሽ አንቺ ስራትሽ ነው ተቀመጪ ስራትሽ ነው ታያት ለኔ ታያት እኔ አስተካክል እንደዛ ታርጊ መንበር ከኩዚ ላይ ይሻላል አሁን እንትን ዝም ብለሽ ፈልገሽ አይደል የገባሽ ተጀመረ ወደዚህ ደፋር እኔ ምንም ይባክኝ ጊዜ የለኝም ባክሽ እንደዚህ አታርጊ ባክሽ በጣም ወርሰ ተነፈረቀው ነው ምንድነው የሚያስለቅስሽ አዲስ ነገር ነው እንዴ አዲስ ነገር አንተ የለም እንዴ በጣም ደፋር በነፃ ማርክ ተብሎ ነገር የለም ጣፋጭ ጊዜና ወንድሜ ከፈለክ ተፈጥፍልሃለሁ አርፈሽ ተቀመጭ በቃ አንቺ እኔ ጫርሷል አይ ያቺ እናቴ ደና ጊደርናት አችላስ ተረጋጊ መጣሚ አትበዝምሽ አርፈሽ ተቀመጭ ማለት ተፈጥፍሻለሁ እንዴ አይዞሽ ጣፋጭ ጊዜ እናሳልፋለን ይሄንና እሺ ቆይ ምንድነው በሰው ስቃይ የምትደሰቱት ይሄ እኮ ስቃይ አይደለም እየውልሽ እየሰማሽ ነው አርፈሽ ደስ የሚል ነገር እኮ ታኝ አንተ ራሱ ምንድነው እንደ ወንድ ቆፍጠራ አትልም እንዴ ማላቀ ወንድም እየመሰልከኝ እኮ ውጪልኝ እኔ ራሴ ጨርሷል ፊት እንደታበላሽ እብድናት ቁጭ በይ አንቺ ለማት ውጪ በቃ እኔ ጨርሷል አልኩሽ እኮ እንዴ ያለች እንዴ ብታሰቃየይስ በኋላ ተፈጥፋታለሁ አይ ነው ሳጠፋለሁ ባክሽ ጥለሽኛ አትይኝ እንደዚህ እንዳታረጊ ባክሽ ተረጋጊ አርፈሽ ተቀመጭ ሰትየው ወይ መጀመሪያ እንራስና አርፈሽ ተቀመጭ ለምንድን ነው ማርኩና በነፃ ነው እንዴ ንገሪኝ እስኪ ማርኩ በነፃ ነው እንዴ በተስማምተሽ ወደዚህ መጣሽ እስኪ ንገሪኝ እንዴ አውጣ ነበር እንደዚህ ቀቀኝ ነው እንደዚህ እንደዚህ እንደማረግ አልነገርሽኝ በቃ ተው እዚህ ያስወጫታ ተነግረሻለሁ እኮ እንደሚያደርግሽ እኔና ወሬ ዝም ብለሽ አትነፋረቂ ያልኩሽ እኮ እንዴ እና ማርኩ በነፃ ነው እንዴ ልትበይ በነፃ ባክሽ ወንድሜ የምትሄደው ነገር አድርጌሽ ችግር የለው እንዴ አንቺ ጋር ቀልደኛ ነሽ በጣም እዛ ጨርሰሽ ወንድሜ ይመችሻል እስኪ አንቺ እንዴ ተነስላት አንተ የትም እንዳትሄድ አጠገባቸው አንተ ምን አይነት ከይሲ አንዴ ይላል ነው ቁጭ ምን አይነት ራሴና አንተ አንዴ እቺን ተማሪ ሴት እንዴት ታረጋለህ ዝም ብለህ ቁጭ በለ ልበስ ልበስ ተረጋግተህ ልብስ ልበስ አላስፈላጊ ነገር እንዳታስብ ዘመን የምትሆን ሴት ልጅ እንደዚህ ታረጋለህ እንዴ ምን አልኳት ተረጋግተህ ልብስ ልበስ እንዴ አይዞህ ጎርቶሻል ውጣ ተረጋግተሽ ቁጭ
ተነሽ ነይ ተነሽ አረጋግተው ቁጭ በል ቪኒ ቁጭ በል ተመልከት አንተ ምን አይነት ህሊና ቢኖር ነው ያልተገባ ነገር እንዳታረግ አርፈህ ተረጋግተህ ቁጭ በል ቦርቶሻል ነው አይዞሽ ተረጋጊ አይዞሽ ምን አይነት ቆሻሻ ልብ ነው ያለው አንተ እንዴት እንደዚህ ቺቺን አንድ ፍሬ ልጅ እንዴት እንደዚህ ታረጋለህ ከአንተ ጋር ነው የገባህ አይደል እህት የለህም እንዴ አይዞሽ ነይ እስኪ ይዘሻት ውጪ እስኪ አረጋጋት እስኪ አንተ ምን አደረጉ እንዴ ምንድነው ሰው ከፍቅረኛው ጋር ምን ተማርኩ ከዚህ በላይ እዚህ ምን ነው ናውታ ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? ከዚህ ቀደም ብሎ ነው እዚህ ቤት ውስጥ የገባሁት። የተፈጠረው ነገር ትንሽ ደስ የማይል ነገር ለካሜራ የማይመች ስለነበረ ያው ነገሮች በተረጋጉበት ወይም ደግሞ ትክክለኛ ሰዓት ላይ ካሜራውን አብርቼ ነው እያወራችሁ ያለሁት። አስፈላጊ ከሆነ ደግሞ የተፈጠረውን ነገር ወደ በኋላ አካባቢ በደንብ ገለጻ ማድረግላችሁ ይሆናል። አሁን እዚህ የምንገኘው የመምህርት ጽዮን ቤት ውስጥ ነው ያው በቀደም የተፈጠረው ነገር ገፍታ ወይም ደግሞ ትክክለኛ ባልሆነ መልኩ አመነጫጭቃ ስታስወጣኝ ከቤቱ አይታችኋል። እኔም ደግሞ የጀመርኩትን ነገር ያው ወደ ኋላ መልሰው አይደለም ነገሮችን አጠናክሬ ሄጄበት ነበር። ዛሬም በተመሳሳይ የመምህርቱ ወንድም ነው አጠገባችን ያለው ተከታታለው ከሱ ጋር ወደ ቤት ልንገባ ሞክረናል። ያገኘነው ከሌላ ሰው ጋር ሆኖ ያንን ነው ትክክል ያልሆነ ነገር አይተን ነበር ያልኳችሁ። ጉዳዩ ምንድነው የሚለውን ደግሞ ወደ ውስጥ ዘለቅ ብለን ስንገባ የምታውቁት ይሆናል። ሰላም ሰላም። እሺ ከስምህ ትጀምርና ያለውን ነገር በደንብ ታጫውተናለህ። እስኪ ከስምህን ጀምር። ኤፍሬም ይባላል። ኤፍሬም ኦኬ እሺ አቶ ኤፍሬም ከዚህ በፊት እዚህ ቤት መጥቼ ነበርና መምህር ጽዮንን አግኝቻናቸው ነበር። መምህር ጽዮን ላንተ ምን ናቸው? ታላቅ እህት ናቸው። ኦኬ እሺ ሰላም እንዴት ነሽ? ደህና ነኝ አለ ቀደም የሆነውን ነገር ትንሽ ደስ የማይል ነገር ስለነበረ ላውራሽም ወይም ደግሞ ተረጋግተሽም አንቺም ስላልነበረ እኔም ደግሞ በዛ መንፈስ ላውራሽ አልቻልኩም ነበር። አሁን ትንሽ ተረጋግተሻል ሳይሽ? አይ አሁን በጣም ደህና ነኝ። በጣም ጥሩ መናገር ትችያለሽ። ያሉትን ነገሮች በደንብ ማስረዳት ትችያለሽ። ለምጠቅሽ ጥያቄ ችግር የለውም እችላለሁ። በጣም ጥሩ እሺ እሱን የተወሰኑ ነገሮችን እናውራውና ወደ አንቺ የምንመለስ ይሆናል። እሺ ኤፍሬም እስኪ ስለ መምህርት ጽዮን የምታውቃቸውን ነገሮችና ስለ ራስህም ደግሞ የተወሰኑ ነገሮች ስለ ግንኙነታችሁ ስለ አብራችሁ የምትኖሩትን ነገር ምናምን ያለው ነገር ብቻ ጠቅለል አድርገህ ንገረኝ። አዎ መምህርት ጽዮን ለኔ ከእህትም በላይ ናት። እናትም አባትም ሁሉ ነገሬ ናት። እዚህ ለመድረሴ ትልቁን ድርሻ የምትወስደው እህቴ ናት። መምህርት ጽዮን ማለት ነው። ኦኬ እሺ ጽዬ ደም ተፍታ ነው ለዚያ በቃች። ቀን ከሌሊት ለፍታ ነው። አሁን ደግሞ በጣም በመተወደው ሙያ በመምህርነት ሙያ ላይ ትገኛለች። ኦኬ ያው እንደምታዩት ደግሞ ምስጉንም ናት፣ የተመሰገነች ናት፣ ስንት ሽልማትም ያላት ናት። ኦኬ በተመሳሳይ ግን አንዳንድ ቅሬታዎች በትምህርት ቤቱም በሷም ላይ እንደሚነሱ ሰምተናልና ይሄን እነዚህ ነገሮች እንዴት ታስታርቃቸዋለህ? ይሄ እኮ የምቀኛ ወሬ እኮ ነው አይደል? ይሄ ሁላችንም እናውቀው ነው። በቃ አንዳንድ ይሄ እዚህ ቦታ መድረስ ያቃታቸው ሰዎች የሚለፈልፉት አሉባልታ ነው። በቃ ምንድነው ምን አዲስ ነገር አለ? ምን የምታወራው ነገር ሁላ ከእውነት ያራቀ ዝም በይ አንቺ። እንደዚህ አታወራኝ ሲጀመር እንደዚህ እንዳታወራኝ። ቆይ ማለት እስኪ እንመጣባችኋለን። የሐሳብ ልዩነቶች ይኖራችሁ ይሆናል። ፍቅረኛሞች ናችሁ እንዴ? አዎ አይደለንም። ፍቅረኛሞች እውነቱን ተናገር። እኔ እናንተ ፍቅረኛሞች ነን? አዎ ፍቅረኛሞች ነን። እኔ ማላቀው እና እዚህ ቤት ምን ታደርጊያለሽ ታዲያ? እኔ ማላቀው ፍቅረኛ አለኝ አይደለ? በጣም ነው የሚገርመው። ይኸውልህ በቃ እኔ ቤቱ የኔ ነው አይደል? ቤቴ ውስጥ መታለች አይደል? በቃ ጓደኛዬ ነው። ቤት መጣው ግን በምን ምክንያት መጣው የሚለው ነው ዋናው ሜን ፖይንቱ። ሌላ ጊዜ እንደምታረጊ ነው የመጣሽው። በቃ ሌላ ጊዜ ምን ላደርግ ነው የምመጣው? ሌላ ጊዜ ምን ልታረጊ ነበር የምትመጪው? ኦኬ እሺ ይቅርታ ማለት ወደ እሷ የምንመለስና ሐሳቧን በደንብ የምትገልጽልኝ ይሆናል። ካንተ ጋር እንጨርስና እስኪ በሁለታችሁ መካከል ያሉትንም ነገሮች ግንኙነታችሁንም ወደ በኋላ የምታስረዳኝ ይሆናል። ከራስ ጋር በተያያዘ እስኪ አንድ ስለ ስራ ወይም ደግሞ
ሙሉ በሙሉ በመምህርት ጽዮን ላይ ጥገኛ ሆነ ነው የምትኖረው ወይስ ምንድነው ነው የራስ ስራ አለ እንዴት ነው ከሷ ጋር የተዋወቃችሁበትን መንገድ ፍቅረኛ አይናት ብለሃል ከሷ ጋር ያላችሁ የፍቅርን ታሪክ ያለው ነገር በጠቅላላ እስኪ ንገሪኝ አዎ ስራ የለኝም በእርግጥ መስራት አልችልም እንደምታየው አይኔም አያይም አይኔም አያይም ማለት አንድ አይነት ትንሽ አዎ አንድ አይኔም እና አካል ጉዳተኛ ነኝ እስኪ በምንድነው ነው እንደዚህ የተፈጠረብህ በተፈጥሮ ነው ወይስ አይደለም ታሪኩ እንኳን ትንሽ ረዘም ይላል ኦኬ ያ ፓስት ላይፍ ባክግራውንድ ጥሩ አይደለም ጥሩ ያሉ ነገሮችን ለማንሳት ሳይሆን ማወቅ ያለብን ነገሮች በተወሰነ መልኩ ማወቅ እንድንችል በሚል ሳቢው ጭምር ነው አይጠቅምህም አበነግርህም እኮ በቃ ምንም የሚጠቅም ነገር የለም በቃ ትናንትና ህይወቴ ጥሩ አልነበረም እኔ እንደዚህ አልነበርኩም እኔም እንደዚህ አልጠፋም ሰዓቱ ጠባሳይ እንደዚህ አላ ፊቴን ጠባሳ እንደዚህ አላደረገው በቃ በሷ ምክንያት ነው የሁሉ ነገር በቃ ስለሷ ማሰብ አልፈልግም በማ ምክንያት በሷ ምክንያት አታስታውሰኝ እስኪ አይ ብናቀው ምናልባት የተሻለ ነገሮችን አንተን ለመርዳት የሚሆን ሆን ብሎ ተደርጎብህ የሆነ ነገር ከሆነ አንተን ለመርዳት የሚመቸን ነገር መፍጠር እንችላለንና ምንድነው ነው እስኪ የተፈጠረብህ ነገር ልታጫውት እንችላለን ሌላ ቁስል ነው እየቀሰቀስክብኝ ያለው በጣም ይቅርታ ነው ማለት ምናልባት ትክክል ያልሆነ ነገር አንስቼ ሊሆን ይችላል ግን ምናልባት ከወንጀል ጋር የተያያዘ ከሆነ ሆን ብለው ተደርጎብህ ከሆነ ይሄን ነገር ብናቃቸው የተወሰነ አንተ ለምን መርዳት ይመቻል ብዬ በማሰብ ነው